ሞትን ማስታወስ ተውባን ያፋጥናል። ነገ አይልም ወዲያው አሁን ሞታለሁ ይላል። ስለዚህ እንደፈለገውንም ጊዜ ይሰጥም ወደ አላህ ይመለሳል። አንድ ሁለት ባለው ይብቃቃል፣ አይጨናነቅም። ሶስተኛው በኢባዳ ላይ ነሻጣ አለ። አይሰለችም፣ በደስታ ነው። ለምን አሁን ሄዳለሁ ለቀብር ቤቴ ያለ ተጨንቆ ስለሆነ በደስታ ያከናውነዋል። ማንም ከእናት ሆድ ሲወጣ ወርቅ ይዞ ወጣ፣ ዲግሪ ዶክትሬት ይዞ ወጣ የለም። ባዶ እኔ ነኝ የሰጠው አለ አላህ። አትንቀባረር በገንዘብህ፣ ከኔ በላይ ላሳር አትበል፣ እኔ ነኝ የሰጠው። ባዶ ነበር። ድል ይላል። ዋናው ትክክለኛው ድል ወላሂ ከጀሃነም ርቆ ጀነት የገባ ነው። ወመል ሐያቱ ዱንያ የዱንያ እኮ ሐያት ህይወት ማለት ኢላ መታኡል ጉሩር መጣቀሚያ እንደዚሁም መሸንጊያ ናት፣ ሌላ አይደለችም። ሞትን ሚረሳስ ኢባዳን ያዘገይ ማን ነው? ተውባን ያዘገያል። ነገ ይላል ቆይ ትንሽ አንደኛውን ፎቅ ልጨርስ ይላል። ቆይ እድሜ 40 ይሙላ ይላል። ቆይ ሴቷም ሳገባ ትላለች። ቆይ ልጅ ስወልድ፣ ቆይ አሁን ገና ነኝ። ሞትን ሚረሳ ሰው ተውባን ያዘገያል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته زاري الله فكات ሁሉም ይቀምሳታል በሚል ርዕስ ከናንተ ጋር ቆይታ አደርጋለሁ። ናም ሚቀር የለም፣ ሁሉም ይቀምሷል፣ ሁሉንም ያሳድዳል። ህፃን ነው አይልም፣ ትልቅ ነው አይልም፣ ሽማግሌ ነው፣ የሀገር አስተራቂ ነው፣ ወጣት ነው፣ ትላንት ነው ያገባው፣ እርጉዝ ናት፣ ትውለት፣ አረ ትላንት ቤተሰቡን ቀብሯል፣ እሱን ዛሬ ጊዜ እንስጠው አይልም። ማን አጀል ሲደርስ ሞት የሚባለው ጣጣ በሁላችንም ላይ የተጻፈ ነው። ሁሉም ጊዜውን ጠብቆ ይሄዳል። ዛሬ እንሸኛለን፣ እንቀብራለን፣ ወንድሞቻችንን እህቶቻችን ላይ አፈር እናለብሳለን ተረኛ ስለሆኑ። እኛም የነገ ተረኛ ነን። እንደዚሁ ተረኛው ደግሞ እኛ ላይ ያለብሳል፣ እኛ ላይ አፈር ይከምሩብናል። ዋናው ቁም ነገር ግን እቺን ዱንያ ለቀን በምንሄድበት ሰዓት ለዛ ዘላለም ለሆነው አገር ለአኺራ ምን አዘጋጀን? አላህ ሱረቱ አሊ ኢምራን ላይ ኩሉ ነፍሲን ዛኢቀቱል መውት እያንዳንዷ ነፍስ ሞትን ትቀምሳለች አለ። ማይቀምስ የለም፣ ሁሉም ይቀምሳታል። በምድር ላይ ሰው አይሞትም ቢባል ኖሮ ወላሂ ረሱል አይሞትም ነበር ሰለላሁ ዐለይሂ ወሰለም። ግን ለማንም አይቀርም። ኢነከ መይቱን ወኢነሁም መይቱን፣ አንተም ሟች ነህ እነሱም ሟቾች ናቸው አለ አላህ። ለማንም አይቀርም ሞት። ለጅብሪልም አይቀርም ሞት፣ ለሚካኤልም አይቀርም ሞት። ራሱ መለከል ሞት ጭምር ይሞታል። የሰዎች ሩህ የሚያወጣው መለከል ሞት ለሱም አይቀርም። ኩሉ መን ዐለይሃ ፋን፣ ሁሉም ጠፊ ነው፣ ወዳሚ ነው። ማንም ይቀር የለም። ማን ሲቀር? አላህ ሲቀር ሁሉም ይጠፋል። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዷ ነፍስ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ የቂያማ ቀን ምንዳችሁ ይሞላል፣ ትሰጣላችሁ። እንደ መልካም ከሰራችሁ መልካም ነገር፣ መጥፎ ከሰራችሁ በመጥፎ ትመነዳላችሁ። ዋና ቁም ነገር ግን ምንድነው? ፈመን ዙህዚሃ አኒናር፣ ከጀሃነም ርቆ ወኡድኺለል ጀና፣ ጀነት የገባ ፈቀድ ፋዝ፣ በእርግጥም ለትልቅ ስኬት ትልቅ ድል ማለት ከጀሃነም ርቆ ጀነት መግባት ነው። ዱንያ ላይ ሰው ተሳካለኝ ድል ይላል። ዋናው ትክክለኛው ድል ወላሂ ከጀሃነም ርቆ ጀነት የገባ ነው። ወመል ሐያቱ ዱንያ የዱንያ እኮ ሐያት ህይወት ማለት ኢላ መታኡል ጉሩር መጣቀሚያ እንደዚሁም መሸንጊያ ናት፣ ሌላ አይደለችም። ሰዎች የሚታለሉባት የሚሸነገሉባት ጣፋጭ የምትመስል ነገር ግን መራራ ስትታይ የምታምር ጀርባዋን ያስጠላ ናት፣ ሌላ አይደለችም ማለት አላህ። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ይላል በሌላ አያ። አንድ ነፍስ ነገ ምን እንደምትሰራ አታውቅም። ኸይር ስራ መጥፎ ስራ ማንም አያውቅም። ወማ ተድሪ ነፍሱን አንድች ነፍስ አታውቅም ቢአይ አርድን ተሙት፣ የት ምድር ላይ እንደምትሞት አለ ያረጋገጠ። ኢትዮጵያ ውስጥ ነው ከኢትዮጵያ ውጪ፣ በቀን ነው በሌሊት፣
ባህር ላይ ነው ወይስ የብስ ላይ? አየር ላይ በአውሮፕላን እየሄደ ወይስ መኪና ውስጥ? የት ቦታ? ማንም አያውቅም። ሁሉም ይቀምሳታል። ለዚህም የአላህ መልእክተኛ ታላቁ ሰሃባ አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አክሲሩ ዚክረ ሃዚሚ ለዛት፣ ጥፍጥናን ቆራጭ የሆነቿን ሞት በየጊዜው አስታውሷል። ጥፍጥናን ትቆርጣለች። ዛሬ ደስታ ሲባል ልክ ይዛበት ሄዳለች። ቤተሰብህን ምትወደውን ወጃድህን ትነጥቀሃለች። ጥፍጥናን ትቆርጣለች። ነገር ግን ሞትን ማስታወስ እጅግ ብዙ ጥቅሞች አሉት። ቀታዳ ምን ይላሉ? ደቃቅ የሚባሉት ታላቁ ታዕቢይ ምን ይላሉ? ሞትን ማስታወስ 3 ጥቅም አለው፣ ሞትን መርሳት ደግሞ 3 ቅጣት አለው ይላሉ። ሞትን ማስታወስ ተውባን ያፋጥናል። ነገ አይልም፣ ወዲያው አሁን ሞታለሁ ይላል። ስለዚህ እንደፈለገውንም ጊዜ አይሰጥም፣ ወደ አላህ ይመለሳል። 1 2 ባለው ይብቃቃል፣ አይጨናነቅም። 3ኛው በኢባዳ ላይ ነሻጣ አለው። ሞት የሚያስታውስ ኢባዳውን በነሻጣ ነው። ቁርአን ሲቀራ አይታክቶ አይሰለቸው፣ በደስታ ነው። ለምን? አሁን ሄዳለሁ ለቀብር ቤቴ ያለ ተጨንቆ ስለሆነ በደስታ ያከናውነዋል። ሞትን ይረሳስ ኢባዳን ያዘገይ ነው? ተውባን ያዘገያል። ነገ ይላል፣ ቆይ ትንሽ አንደኛውን ፎቅ ልጨርስ ይላል። ቆይ እድሜ 40 ይሙላ ይላል። ቆይ ሴቷም ሳገባ ትላለች። ቆይ ልጅ ስወልድ፣ ቆይ አሁን ገና ነኝ። ሞትን የሚረሳ ሰው ተውባን ያዘገያል። 2 ባለው አይብቃቃም። ሞትን ረስተዋል። ዘላለም የሚኖር ይመስለዋል። ስለዚህ ቢኖርም አይበቃውም። በቃ ሌላ ጨምር ነው፣ ጭንቀት ነው። 3ኛው ደግሞ በኢባዳ ላይ ነሻጣ የለው። ሰላት ሲሰግድ ይደብረዋል፣ ቁርአን ሲቀራ ይደብረዋል፣ ኸይር ነገር ላይ ለመሳተፍ ይጨንቀዋል። ለምን? ሞትን ዘንግቷል። ስለዚህ ሞትን ማስታወስ ተስፋ ማስቆረጥ አይደለም፣ ለነገ እንድንዘጋጅ ሁሌም በመልካም ቦታ ላይ እንድንቀመጥ ያደርገናል። ሰዎች ሊሞቱ ሲለው ብቻ ጊዜ ቢሰጣቸው ይመኛሉ፣ ነገር ግን ጊዜው አብቅቷል። ሱረቱ ሙናፊቁን ላይ አላህ ሲናገር ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች አለ። ይሄ በአላህ አንድነት በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመነን በቀጥታ የሚመለከተው እሱ። እናንተ ያመናችሁ አለ አላህ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ፣ ልጆቻችሁ እንደዚሁም ቤተሰቦቻችሁ አላህ ሱብሓነሁ ወተዓላን ከማስታወስ አን ዚክሪላህን ሲፈስሩ ሰላት ከመስገድም ባሉ አዘናጓችሁ። ወመን የፍዐል ዛሊከ፣ ይህንን ብሎ የሚፈጽምና የሚዘናጋ ካለ ፈኡላኢከ ሁሙል ኻሲሩን፣ እነሱ ናቸው ከሳሪዎች አሉና አለና አላህ ወአንፊቁ፣ ለግሱ ስጡ፣ ሚማ ረዘቅናኩም፣ እኛ ከሰጠናችሁ። ማን ከሰጠ? አላህ። ማንም ከእናት ሆድ ሲወጣ ወርቅ ይዞ ወጣ፣ ዲግሪ ዶክትሬት ይዞ ወጣ የለም፣ ባዶ። እኔ ነኝ የሰጠው አለ አላህ። አትንቀባረር በገንዘብህ፣ ከኔ በላይ ላሳር አትበል፣ እኔ ነኝ የሰጠው። ባዶ ነበርክ፣ አብቃቃው። የተመቻቸ ኑሮ እንድትኖር ያደረኩ እኔ ነኝ ያለ ነው አላህ። ስለዚህ ምላሹን አሳምር፣ ምላሽ ያማሪውን ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሳይ ለግሱ። ሚን ቀብል አን ያእቲየ አሐደኩሙል መውት፣ አንዳችሁ ላይ ሞት ከመምጣት በፊት ፈየቁል፣ ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀልን ቀሪብ፣ ዱንያ ላይ ትንሽ ጊዜ ብታቆየኝ፣ ጊዜ ብትሰጠኝ፣ እንደ ወራት ወይ ዓመት እንደው ትንሽ ጊዜ እኮ ብታቆየኝ፣ ፈአሰደቃል ኢላ አጀልን ቀሪብ፣ ሰደቃ አወጣለዋል። ምንድን ይላሉ ለሞት? ከስራዎች ሁሉ ትልቁ ሰደቃ ነው። ነገ ሰው በሰደቃው ጥላ ስር ይጠለላል የውመል ቂያማ። የዛኔ እምቢ ያለውን ሞትን ሲመለከት ሰደቃ አወጣ ነበር፣ ኸይር ነገር ሰራ ነበር። ወአኩን ሚነ ሳሊሒን፣ ከደጋጎች መሆን ነበር ይላል አላህ። ምን አይነት መልስ ሰጠው? ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ፣ አንድችን ነፍስ አጀሏ ጊዜዋ የቀረበ ጊዜ የደረሰ ጊዜ አያዘገያትም። ወላሁ ኸቢሩን ቢማ ተዕመሉን፣ አላህ በምትሰሩት ነገር ውስጥ አዋቂ ረቂቅ የሆነ ጌታ ነው፣ ሁሉንም ያውቃል። ጊዜው ሲደርስ ይዞ ይሄዳል። ዑሰይሚን ረሕመቱላሂ ዐለይሂ ኢማሙ ነወዊ ያለፉትን 40 ነወዊ ኪታብ ተቆጣላቸው። 40 ነወዊ ላይ ሸርህ ሲያደርጉ አንድችን ቃል ይጠቅሳሉ ስለ አጀል ሲናገሩ። አንደኛው ትልቅ
ትልቅ ሲኖትራክ አለፈ፣ ማከለኛ መኪናው አለፈ። ልክ ሞተር ሳይክል ነካ አረገው ወዲያው ሄደ። ሱብሃንአላህ። እነዛን ጊዜያት ያቺ ትንሽ ብትሆንም ሲኖትራኩም በሉት ማከለኛው መኪና በሉት እስኪያልፍ ምን አልደረሰም? አጀሉ አልደረሰም። አጀሉ ግን ሲደርስ መታመም አያስፈልግም። አጀል ሲደርስ የመኪና ማደጋ አያስፈልግም። አጀል ሲደርስ ቁጭ ባልክበት አላህ ይወስዳል። ለመሞት ከባድ በሽታ ካንሰር ምናምን አያስፈልግም። አጀል ሲደርስ ቁጭ ባለበት። በዘመናችን እኮ ብዙ አላህ እያሳየን ነው። በቴሌቪዥን መስኮት ቁዋ አለ የሚሉ ስፖርተኞች ናቸው። እግር ኳስ ተጫዋች እየሮጠ እየተጫወተ ብቁ ነው ለዛሬ ጫወታ ተብሎ አጀሉ ሲደርስ ግን እዛው ላይ እሱ ሲንደፋደፍ ሲወርቅ ፊት ለፊት አጀል ነው። ኢዛ ጃ አጀሉሁም ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። አጀል ጊዜ ሲደርስ አንድ ሰዓት ወደፊት ወደኋላም አይልም፣ በዛው ይሄዳል። ስለዚህም እቺን ዱንያ ቀድሯን ወቁ ነው። ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ አብዱላህ ኢብኑ ዑመር ሲመክሩት አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪብ ትከሻይን ያዝ አደረጉና ፈቃል እንዳሉ ኩን ፊ ዱንያ ላይ ስትኖር ከአነከ ገሪቡን እንግዳ ሁነህ ኑር። ገሪብ እንግዳ ንብረቱን ይዞ መጥቶ እንግድነት ያርፋል። ያለውን ስንቅ በአጠቃላይ ሀብቱን ምኑን ይዞ መጥቶ እንግድነት የሚያርፉበት ቦታ ላይ ይዞ ይመጣል እንዴ? አይመጣም አይደል? ለምን እመለሳለሁ ይላል። ስለዚህ ዱንያቺ ናት፣ ስትኖርባት እንግዳ ሁነህ ኑር። ለቃት የምትሄዳት ሀገር ነው። አው አቢሩ ሰቢል ወይም መንገድ አቋራጭ ሆነ መንገደኛ የሚሆነ ሰው ከሀገሩ ሌላ ሀገር ሲሄድ ንብረቱን ምኑ ይዞ እንደማይደው ሁሉ እንደዛው ሁን። የዚህ ጊዜ አብዱላህ ኢብኑ ዑመር ታላቁ ሰሃባ ምን ይሉ ነበር? يقول اذا امسيت ያመሸህ ጊዜ فلا تنتظر الصباح ንጋትን አትጠባበቅ። واذا اصبحت ያነጋህ ጊዜ ደግሞ فلا تنتظر المساء ምሽትን አትጠባበቅ። وخذ من صحتك لمرضك ጤነኛ በሆንክ ሰዓት በሽታ በሚመጣብህ ሰዓት ስንቅ አዘጋጅ። ጤነኛ ሆነ የምትሰራው ዒባዳ ለበሽታ ዋስትና ነው። ቢያንስ በሽተኛ ሆነ ቤት ስትሰግድ የአልጋ ቁራኛ ስትሆን ያን ኸይር ስራ መስራት ቢያቅትህ በጤንነት የሰራው ስራ ይጠቅመሃል። አላህ ጀማዓ መጥተህ እንደሰገድክ ያደርግልሃል፣ ይጽፍልሃል። ስለዚህ ለበሽታ በጤንነት ያዝ። ወሚን ሐያቲካ በህይወት ሳለ ደግሞ ሊመውቲክ ለሞት ስንቅ አዘጋጅ። ስለዚህ ሞት አለብኝ የሚል ሰው ጥንቃቄ ያደርጋል። እስቲ ከኛ መካከል ከራሴ ጀምሮ ወሲያ ጽፈን ምንተኛለ አለ? ወሲያ ጽፉ። ነብዩ ሰለላሁ ዐለይሂ ወሰለም ما حق امرئ مسلم لو شيء يوصي فيه يبيت ليلتين إلا ووصيته مكتوبة عنده ሁለት ሌሊት ሊያልፍበት አይገባ በአንድ ሙስሊም እሱ ዘንድ ወሲያን ሳይጽፍ ከሌጋ ይሄ እንደዚህ አለኝ የከሌ እዳ አለብኝ እንደዚህ ብሎ ሳይጽፍ ምን ሳይል ሊያልፍበት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አብዱላህ ኢብኑ ዑመር ምን ይላል? ማ መረት አለየ ለይለቱን እኔ ላይ አንድች ሌሊት አላለፈችም منذ سمعت رسول الله صلى الله عليه وسلم قال ذلك إلا وإني وصيتي ነብዩ ስለ ወሲያ ሲናገሩ አንድች ሌሊት አልፋብኝ አታውቅም እኔ ዘንድ መኝታዬ ላይ ወሲያ ያስቀመጥኩ ቢሆን እንጂ ወሲያ ለምን ሞት አለብኝ ሲል አንድ ሰው እያንዳንዱ እንቅስቃሴ ይጠነቀቃል። ሞት የትም ቦታ ብትሆን አመልጥ። አላህ ቁርአን ላይ አይነማ ተኩኑ የትም ቦታ ብትሆኑ ይድሪኩም ሞት ይደርስባችኋል ወለው ኩንቱም ፊ ቡሩጅ ሙሸየደ አለ አላህ ሱብሃንአላህ። በጠነከሩ ህንፃዎች ውስጥ ብትሆኑ ሞት ይመጣል። ሞት እንዳይመጣብኝ ብሎ ህንፃ ቢገነባ እንዳልፍ መለከል ሞት እንዳይገባ ብሎ ምን ቢል አይቀርም። አንድ ቀን ነብዩላህ ሱለይማን አለይሂ ሰላም መለከል ሞት ሊዘይራቸው መጣ። መለከል ሞት ሊዘይራቸው መጡና እንግዳ አላቸው እሳቸው ዘንድ። ይሄ መለከል ሞት የነብዩላህ ሱለይማን እንግዳ ትኩር አድርጎ ይመለከታል። በጣም ሲያፈጥበት ዘይሮ ሲወጣ መለከል ሞት ማን ነው ብሎ ጠየቀ እንግዳው። ይሄማ መለከል ሞት ነው የመጣው። መለከል ሞት አፈጠጠብኝ እኮ ባክ ሌላ ሩቅ ሀገር ወሰደኝ ከዚህ ሀገር አሽሸኛ። አላህ ለነብዩላህ ሱለይማን ብዙ ስጦታ ሰጥቷቸዋል። በንፋስ
ከአንድ ሀገር ወደ አንድ ሀገር ያዘዋውሩ ነው በፍጥነት ማለት ነው። ሩቅ ሀገር ወሰዱት። መለከል ሞት በንጋታው መጣ ሊዘይራቸው። መጀመሪያ የመጣበት ሰዓት ዱሃ አካባቢ ነው፣ ረፋዱ ላይ። ለምንድነው ትላንት ነገ የመጣውን እንግዳ ፍጥጥ አድርጋ ያየዋል? እኔ በጣም ገርሞኝ ነው አለ መለከል ሞት። አላህ እንዲህ የተባለ ሀገር ከዙሁር በኋላ ሩሁን አውጥቼ እንድመጣ አዞኝ ነበር። አንተ ሀገር ላይ ሰው አላህ ያዘዘኝ እዛ ይህ ስላለ እዚህ ምንድነው ያደረገው? ይሄ ማፍጠት ጀመረ። ዋላ አላህን ትእዛዝ ልጠብቅ ብዬ አዛው ሲሄድ እዛው እየተጠባበቀኝ ያገኘው ሩሁን አውጥቼ መጣ። ማንም ማለት ማንም ከሞት ሊሸሽ አይችልም ማንም። ስለዚህ ሞት ለማንም ማይቀር ከሆነ እኛ ላይ ምን ይጠበቅብናል? ኢኒ ላ አኻፉ الموت አሉ አንዱ ዓሊም። እኔ ሞትን አልፈራም ወላኪን አኻፉ ሊማ ባዕደ الموت፣ ነገር ግን ከሞት በኋላ ላለው አገር እፈራለሁ እሰጋለሁ አሉ። ሞት ለማንም አይቀርም። ዑስማን ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቀብር ሲናገሩ ሰሙና ዑስማን ማልቀስ ጀመሩ። ልክ ኢዛ ወቀፈ ዐላ ቀብሪን ወቀድ ካነ ዑስማን ረዲየላሁ ዐንሁ ኢዛ ወቀፈ ዐላ ቀብሪን፣ ቀብር ላይ የቆሙ ጊዜ ዑስማን ታላቁ ሰሓባ ምንም ነገር ቢሰራ አይጎዳውም የተባለ ጀነት የተመሰከረለት ዑስማን የነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴቶችን ያገባ፣ አሁንም ሌላ ብትኖር ስትሞት ሁለቱም ሲሞቱ እኮ ነው ሌላ ቢኖር እድራው ነበር ያሉለት ዑስማን ዙኑረይን ተብለው የተጠቀሱት ዑስማን ቀብር ላይ ቆም ያለቅሱ ነበር። ከዛ ተጠየቁ ለምንድነው የብኪ ኢዛ ወቀፈ ዐላ ቀብር ሐታ የቡለ ልሕየተሁ፣ ጺማቸው በእንባቸው እስኪርስ ድረስ ዑስማን ያለቅሱ ነበር። ፈቂለ ለሁ ለዑስማን እንዲተባሉ ተዝኩሩ ልጀነተ ወናር፣ ስለ ጀነት ስለ ጀሃነም ሲነገር ፈላ ተብኪ አታለቅስም፣ ወተብኪ ደግሞ ታለቅሳለ ሚን ሃዛ ስለ ቀብር ጉዳይ ሲባሉ ፈቃለ ዑስማን እንዲህ አሉ ኢነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። አልቀብሩ ቀብር እኮ ማለት አወሉ መናዚል አኺራ የመጀመሪያው የአኺራ ማረፊያው ቀብር ነው። ፈእን የንጁ ሚንሁ ከሱ ነጃ ያለ የዳነ ሰው ፈማ ባዕደሁ አይሰሩ ሚንሁ ለሱ ከዛ በኋላ ቀለል ያለ ነው። ወኢን ለም የንጁ ሚንሁ ከቀብር ግን ቅጣት ያልዳነ ቀብር የከበደበት ፈማ ባዕደሁ አሸዱ ሚንሁ ከሱ በኋላ ደግሞ ያለ ብርቱ ነው። ለዚህ ነው የቀብር ብቻዬን የምቀመጥበት ቀብር ያሳስበኛል። አንድ ሰው ዱንያን ለቆ ወደ አኺራ በሚሄድበት ሰዓት አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያን ለቆ ወደ አኺራ በሚሄድበት ሰዓት ሷሊህ ሆነ የአላህ ባሪያ አሉ። በአንድ ወቅት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች ጋር ተሰብስበው ባሉበት ሰዓት በአንድ ጀናዛ ዙሪያ ላይ ተሰበሰቡ። ፊ ጀናዘቲን ረጁሊን ሚነል አንሳር፣ ከአንሳር የሆነ ሰው ጀናዛ ነው። ፈንተሃይና ኢለል ቀብር፣ ወደ ቀብር ደረሰን። ወለማ ዩልሐዱ ልክ ለህድ ውስጥ በሚገባበት ሰዓት ፈጀለሰ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተቀመጡ። ወጀለስና ሐውለሁ እኛም በዛው ቀብሩ ዙሪያ ተቀመጥን። ከአነ አላ ሩኡሲና ጠይር ልክ እኛ ራሳችን ላይ ጠይር በራሪ ወፍ ነገር ያለ ይመስላል። ልክ ወፍ እዚህ ላይ ሲቀመጥ እንዳይበር የፈለገ ሰው ምን ያደርግም? አይንቀሳቀስማ። እንደዛ ብለን የተቀመጥነው። ወፊ የዲሂ ዑዱን የንኩቱ ፊል አርድ፣ በእጃቸው ላይ እንዲህ እየቆፈሩ እንዲህ እያሰመሩ ምን እያሉ እየቆተቆቱ ፈረፋ ረእሰሁ፣ ከዛ ከፍ አደረጉ ጭንቅላታቸውን ራሳቸውን ቀና አደረጉና ፈቃል ኢስተዒዙ ቢላሂ ሚን ዐዛቢል ቀብር፣ ከቀብር ቅጣት በአላህ ተጠበቁ። መረተይኒ አው ሰላሰን ወይ ሁለት ወይ ሶስት ጊዜ እንናሉና ثم قال ከዛም እንዲህ አሉ ኢነ العبد المؤمن አንድ የአላህ ባሪያ اذا كان في انقطاع من الدنيا واقبال الاخره ዱንያን ለቆ ፊቱን ወደ አኺራ ዙሮ በሚሄድበት ሰዓት አሉ نزل اليه ملائكه መላእክቶች ይወርዳሉ ሚነ ሰማ ከሰማይ ቢዱል ውጁህ ፊታቸው በጣም ያበራ መላእክቶች ይወርዳሉ። ማን ሲሞት? የአላህ ባሪያ ሙእሚን ሲሞት በአላህ ላይ ሳጋራ አላህን በብቸኝነት ተገዝቶ የሱ ታማኝ ባሪያ ሆኖ ወደ አኺራ ፊቱን አዙሮ ሲሄድ ፊታቸው የሚያበሩ መላእክቶች ይወርዳሉ። ከአነ ውጁሁም ሸምስ ልክ ፊታቸው ፀሐይ ይመስላል። ማአሁም ከፈኑን
እነሱ እጅ ላይ ከፈን አለ። ሚን አክናፊል ጀና ከጀነት የሆነ ከፈን ማለት ነው። ያመጡት ከፈን ከየት ነው? ከጀነት። ወሐኑቱ ሚን ሐኑቲል ጀና ሽቶም አለ ከጀነት የተሆነ ሽቶ። ሐታ የጅሊሱ ሚንሁ እሱ ዘንድ ይቀመጣሉ። መደል በሰር ከዛው የአይን ቅጽበት ልዩነት ማለት ምንም ሳይርቁ እዛ ይቀመጣሉ። ثم يجيء ከዛም ይመጣል መለኩል መውት አለይሂ ሰላም። ብዙ ጊዜ መለከል ሞት ሲባል ሰው አለይሂ ሰላም አይልም። መላእክት እኮ ነው፣ የአላህ መላእክት ነው። መለከል ሞት ሲባል ሰው በመጥፎ ያስበዋል። የአላህ መላእክት እኮ ነው አለይሂ ሰላም። ግልጽ ነው። ነብዩ አያችሁ መለኩል መውት አለይሂ ሰላም ሰው በመጥፎ ያስበዋል። መለከል ሞት ሲባል ላ የአላህን ትእዛዝ የሚፈጽም ነው። ክቡራን ነው። የአላህን ትእዛዝ የሚጠብቅ ነው። በሱ ላይ ሰላም ይሁንና መለከል መውት ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ይህ መለከል መውት ምን ይላል? ሐታ ይጅልሰ እንደ ራእሲሂ ራሱ ላይ ይቀመጥና ፈየቁል አየቱሃ ነፍሱ ጠይባ አንቺ ውብ የሆንሽ ነፍስ ወይ ይላታል። ኡኽሩጂ ኢላ መግፊረት ሚነላሂ ወሪድዋኒን ወደ አላህ ውዴታ እዝነት መግፊራ ቀስ ብለሽ ውጪ ይላታል። ፈተኽሩጁ ተሲሉ ከማ ተሲሉ القطرة من في السقاء فيأخذها فإذا أخذها لن يدعها في يده طرفة عين حتى يأخذها ቀስ ብላ ልክ እንደኔ የረጋ ቅቤ ላይ ወይም እንትን ላይ የረጋ ቅቤ ላይ መርፌ ከታችሁ መስመሩን ይዞ ቀስ ብሎ ይወጣል አይደል? ሩሁ ሳትጨናነቅ የአማኝ ነፍስ ቀስ ብላ ትወጣለች። አላህ ቁርአን ላይ እንደገለጸው ወናሺጣቲ ነሽጣ የአማኝ ሩህ ወጣ ቀስ ብላ ትወጣለች። ልክ እንዳወጣትና ሲይዛት መለከል መውት ይህን ሲያደርግ እነዛ ውብ የሆኑ መላእክቶች ከፈን ከጀነት ያዘጋጁት እንደዚሁ ሽቶ ከጀነት ያዘጋጁት ወዲያው ይቀበላሉ። እዛ ላይ ያስቀምጧታል። ሽቶውንም ይቀቧል። ከዛስ ወደ ሰማይ ይዘው ይሄዳሉ። ወደ ሰማይ ይዘው በሚሄዱበት ሰዓት ፈየስዑዱነ ቢሃ ፈላ የምሩነ ያዕኒ ቢሃ አላ መላኢን ሚነል መላኢካ መላእክቶች ባሉበት አካባቢ ሲያልፉ ኢላ ቃሉ ማ ሃዚሂ ሩህ ጠይብ እቺ ያማረች ነፍስ ማናት ይላሉ። ፈየቁሉን ፉላን ኢብኑ ፉላን እከሌ የከሌ ልጅ ቢአሕሰኒ አስማኢሂ አለቲ ካኑ ዩሰሙነሁ ቢሃ ፊ ዱንያ በዱንያ ላይ በሚጠሩት መልካም ስሙ ይጠሩታል። ሰማይ ዱንያ ትቀርባለች። ሰማይ ለማስከፈት ሲጠየቅ ይከፈታል። አንደኛው ሰማይ ወደ ሁለተኛው ወደ ሶስት ወደ አራት ሰባተኛው ሰማይ ትደርሳለች። አላህ Subhanahu Wa Ta'ala የባሪያዬን ኪታብ ከመልካሙ ጻፉለት እክቱቡ ኪታብ አብድ ፊ ኢልይን ኢልይን የሚባለው የአላህ ደጋግ ባሪያዎች መዝገብ የሚጻፍበት ነው። እዛ ላይ ጻፉት። ነገር ግን ዋይዱ ኢለል አርድ ወደ ምድር መልሱት ለማንም አይቀርም። ፈኢኒ ሚንሃ ኸለቅቱሁም ወፊሃ ወዒዱሁም ወሚንሃ ኡኽሪጁሁም ታረተን ኡኽራ ወደዛው ይመለሳል። ለሁለተኛ ጊዜ ደግሞ ከሱ ለማንም አይቀርም። ቀብር ላይ እንደቀበር ሩሃ ትመለሳለች፣ ከጀሰዱ ጋር ትገናኛለች። ከዛ ሁለት መላእክቶች ይመጣሉ። ፈየቁላን ለሁማ መን ረቡክ ዲንህ ማን ነው? ጌታህ ማን ነው ይሉታል። ጌታ አላህ ነው ይላል። መን ዲኑክ ዲንህስ ማን ነው? ዲን እስልምና ነው ይላል። መን ነብዩክ ማ ሀዘ ረጁል አለዚ ቡዒሰ ፊኩም እናንተ ዘንድ ስለተላከው ሰው ምን ምታውቀዋለ ይባላል። ስለማን? ስለ ነብዩ አለይሂ ሰላቱ ወሰላም። የዚህ ጊዜ ምን ይላል? እሱማ የአላህ መልእክተኛ ነው፣ መልእክተኝነቱን አመን ተቀበለናል። ማ ዒልሙክ እውቀት ምን አለ ስለሱ ይባል። ፈየቁል ቀረአቱ ኪታብ አላህ የአላህን ኪታብ አንብቤያለሁ፣ አመንቱ ቢ አምኜበታለሁ፣ ወሰደቅቱ እንደዚሁም እውነት ብዬ አረጋግጫለሁ ሲል ፈዩናዲ ሙናዲን ፊሰማ ከሰማይ ተጣሪ ይጣራል። አን ሰደቀ አብዲ ባሪያዬ እውነት ተናግሯል ይላል። ፈፍሪሹሁ ሚነል ጀና የጀነት ምንጣፍን አንጥፉለት፣ ወአልቢሱሁ ሚነል ጀና የጀነት ልብስን አልብሱት፣ ወፍተው ለሁ ባበን ኢለል ጀና ወደ ጀነት የሚያሳየውን በር ደግሞ ክፈቱለት ይባላል። ያ አላህ አላህ ከዛ አይነት ነፍስ አላህ ያርገን ያ ረብ። የጀነትን በር ክፈቱለት፣ የጀነትን ምንጣፍ አንጥፉለት፣ የጀነትን ልብስ አልብሱት። ፈያእቲሂ ሚን ረውሂሃ ወጢቢሃ
የጀነት መዓዛው ሽታው ምኑ ያውደዋል ይመጣል አሉ። ወየፍሰሁ ለሁ ነፍሱም ይሰፋለታል ፊ ቀብሪሂ ቀብሩ መደ በሰሪሂ አይኑ የሚያው እይታን ቀብሩ ይሰፋል። እኛ ለህድ ውስጥ ነው የከተትነው አይደል? በልኩ አይደለ? አይኑ የሚያው እይታን ቀብሩ ይሰፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ውብ የሆነ ሰው ይመጣል። ወያቲ ረጁሉን ሐሰኑል ወጅሂ ሐሰኑል ሲያብ ጠይብ ሪህ ልብሱ ያማረ ፊቱ ያማረ ሽታው የሚያምር ሰው ይመጣል። ፈየቁል አብሽር አብሽር ይለዋል ቢለዚ የስሩከ በዛ በሚያስደስትህ ነገር አለዚ የውሙከ አለዚ ኩንቱ ቱዓድ ይህ ስትቀጠርበት የነበረ ቀን ነው ይለዋል። ፈየቁሉ ለሁ መን አንት ማና አንተ ፊትህ ኸይር ይዞ የመጣ ይመስላል ሲለው ፈየቁል አነ አመሉከ ሳሊሕ እኔ መልካም ስራህ ነኝ ይለዋል። ሱብሓነላህ መልካም ስራ ያጫውተዋል ያስደስተዋል። ለማሳጠር ያለ ካፊር ሙናፊቅ ዱንያን ለቆ ፊቱን ወደ አኺራ ዙሮ በሚሄድበት ሰዓት ጥቋቁር የሆኑ መላእክቶች ይወርዳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መለከል ሞት ይመጣል። ያ አየቱሃ ነፍሱ ኸቢሳ አንቺ አስቀያሚ መጥፎ ነፍስ ወይ ውጪ ይላታል። መውጣት አትችልም። ወደ አካሉ በአጠቃላይ ትበታተናለች። እንዲህ ነው ማይባል አወጣት ያወጣታል። ወናዚያቲ ገርቃ እንደተባለው ምንጭቅ አድርጎ ያወጣታል። እነዚህ መላእክቶች ያመጡት ከፈን እንኳን ለሩህ ለሰውነት ማውን የሻከረ ነው። እዛ ላይ ያስቀምጣሉ። ወደ ሰማይ ሲሄዱ ሽታው ማናት እቺ አስቀያሚ ነፍስ ማናት ይላሉ። በመጥፎ ስሟ ዱንያ ላይ በሚያውቋት መጥፎ ስሟ ይጠሯታል። ከዛ ሰማይ ለመከፈት ሲጠየቅ አይከፈትም። ነብዩ ሰለላሁ ዐለይሂ ወሰለም ثم قرأ رسول الله صلى الله عليه وسلم لا تفتح لهم أبواب السماء የሰማይ ደጃፎች ለነሱ አይከፈትላቸውም። ولا يدخلون الجنة ጀነት አይገቡም حتى يلج الجمل في سم الخياط ግመል በመርፌ ቀዳዳ እስከምትገባ ጊዜ ድረስ። መቼ ነው ግመል በመርፌ ቀዳዳ መግባት የምትችለው? ትችላለች? አበደ መቼም ጀነት አይገቡም። የሰማይም በሮች አይከፈትላቸውም። መልሱ ይባላል። ሩህ ከአካሉ ጋር ትገናኛለች። ሁለት መላእክቶች ይመጣሉ፣ አጠገብ ይቀመጣሉ። ማረቡክ ይሉታል። ጌታህ ማን ነው? ለዚህም ሲጂን በተባለው መጽሐፍ የመጥፎ ሰዎች የሚጻፍበት ኪታብ ነው። እዛ ላይ እንዲጻፍ ይደረጋል። ወደ ምድር መልሱት ይባላል። መላእክቱ ጥያቄ ሲጠይቁት ማረቡክ ሲባል ላ አድሪ እንዲጮና አሉ አላውቅም ይላል። የዚህ ጊዜ አናቱን በመዶሻ ይሉታል። እታች ሰባተኛው ምድር ዘልቆ ይሄዳል። ያወጡታል። አሁንም ይጠይቁታል። ማን ነብዩክ ይላል፣ ይጮሃል። አላውቅም ይላል። አሁንም ይመቱታል። በዚህ ሁኔታ ሳለ የጀሃነም ወላፈኑ ምኑ እየመጣ ይጠራብሷል። ቀብሩ የጎና አጥንቱ እስኪጠባበቅበት ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይጣበቅበታል። የጀሃነም ምንጣፍ አንጥፉለት፣ የጀሃነም ልብስ አልብሱት ይባላል። ወደ ጀሃነም ያለውን በር ክፈቱለት ይባላል። ለምን? የሚያቃጥለው ነገር እንዲያቃጥለው። መጨረሻ አንድ መጥፎ አስቀያሚ ልብሱም ጠረኑም ፊቱም የሚያስጠላ ሰው ይመጣል። ምን ይለዋል? አብሽር ቢለዚ የሱኡከ በዛ በሚያስከፋህ ነገር ተበሰር ይለዋል። هذا يومك الذي كنت توعد ዱንያ ላይ ሲነገር የነበረው ቀን ይሄ ነበር። እምቢ ካልክ አላህን አልይዝም አልገዛም ብለህ ከሄድክ ይህ የተቀጠርክበት ቀን ነው። ይኸው ዛሬ አግኝተዋል ይለዋል። ማን አንተ? ፊትህ አያስደስትም፣ ኸይር ነገር የለም ሲለው እኔማ ዱንያ ላይ ስሰራኝ የነበርከው መጥፎ ስራህ ነኝ ይለዋል። በዚህ ሁኔታ እያለ ምን ይላል? ያ የጀነቱ ረቢ አቂም الساعة ይላል። ጌታዬ ወይ ቂያማን አቁም ይላል። ለምን? ጀነት ተከፍቷል ሊገባ። ይሄ ደግሞ ምን ይላል? ያ ረብ ጌታዬ ወይ ቂያማን እንዳታቆማት ይላል። ለምን? ቂያማ ከቆመ ደግሞ ከባዱ ቅጣት ይጠብቀዋል። ይህ ሀገር አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ሀገር ያደረጋችሁት ዝግጅት ምንድነው? ምን አይነት ዝግጅት አደረጋችሁ? ምን አለ እንደው አለይ ምን ይላሉ? ሰዎች ከእንቅልፋቸው የሚባንኑት ቀብር ውስጥ ሲገቡ ነው። ዱንያ ላይ ሁሉም ገፍላ ላይ ተኝቷል። ስለዚህ እቺ አጭር ህይወት ላይ ኸይር ነገር መስራት። አንድ ሁለት ነጥብ አንስቼ ለዝጋው ፕሮግራም። እንደው ስንት ሰው ቀብረናል? ሐቂቃ ስንቀብር ነብዩ አለይሂ ሰላቱ ወሰላም ቀብር ላይ እንድንጓዝ ቀብር እንድንሄድ ሰዎችን
ጀናዛ እንድንሸኝ ብዙ ምክሮችን ለገሱ። ለምን? ቀብር እንድናስታውስ እኮ ነው። ያ ስንቀብር ከመቃብር በላይ ስንሄድ የነበረ ትላንት እንደኛው ቆሞ ሲሄዱ ነበሩ። ትላንት እንደኛው ቀጠሮ ይዘው መስጊድ ላይ ዳዕዋ ሲያዳምጡ ካፌም ቁጭ ብሎ ማኪያቶ ሲጠጡ የነበሩ ወንድም እህቶች ነበሩ። ዛሬ ግን ተረኛው ነው ከአፈር በታች ከመሬት ከምድር በታች ሆነዋል። እኛም ልክ እነዚህ ትላንት ትልቅ ሰው ነበር፣ ባለስልጣን ነበር፣ ሸህ ነበረ፣ ሀብታም ነበረ፣ ዓሊም ነበረ ብለን እንደምንጠራቸው ነገም የኛ ተራ ይደርሳል። ያን እንድናስታውስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጀናዛን የመሸኘትን ደረጃ እንዲህ ብሎ ገለጹት። መን ሸሂደል ጀናዛ ጀናዛን የተሳተፈ የሰገደ ማለት ነው። ጀናዛ ላይ ሐታ ይሰላ ዐለይሃ እሷ ላይ እስኪሰገድ የጠበቀ የሰገደ ፈለሁ ቂራጡን ለሱ አንድ ቂራጥ አለው አሉ። ወመን ሸሂደሃ ሐታ ትድፈነ እስክትቀበር ደግሞ የጠበቀ ፈለሁ ቂራጣኒ ሁለት ቂራጣኖች አሉት። ቂለ ወመል ቂራጣኒ ምንድነው እነዚህ ቂራጣን የተባሉት ብለው ሰሃቦች ጠየቁ። ቃል ምስሉ ጀበለይኒ ዐዚመይኒ ሁለት ትላልቅ ተራራ የሚያክል አጅር አለው። ሱብሃንአላህ ጀናዛ ላይ መስገድ አንድ ትልቅ ተራራ የሚያክል አጅር አለው። ያንን ጀናዛ ደግሞ ቀብሮ እስኪቀበር መጠበቅ ምን አለው? ሌላ ትልቅ ተራራ የሚያክል አጅር አለው። አስሪዑ ቢልጀናዛ ጀናዛ ይዛችሁ ስትሄዱ ደግሞ አፋጥኑ። ለምን? ፈኢን ተኩ ሷሊሐተን ደግ ከሆነች ሷሊ ከሆነች ፈኸይሩን ትቀድሙነሃ ኢለይሂ እሷ ወደ ቀብሯ ማስቀደማችሁ ለሷ የተሻለ ነው። ወኢን ተኩ ሲዋ ዛሊክ ከዚህ ደግሞ ውጪ ከሆነች መጥፎ ከሆነች ፈሸሩን ተደዑነሁ አርቃቢኩም ከትከሻችሁ ቶሎ ልታስወግዱ ልታስቀምጡ አፋጥኑ አሉ። እንደውም በሌላ ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ወዲዐቲል ጀናዘቱ ፈህተመለሃ الرجال على عناقهم ጀናዛን ሰዎች በትከሻቸው ተሸክመው ሲሄዱ ፈኢን ካነ ሳሊሐቱን ደግ ከሆነች ቃለት እንዲህ ትላለች ቀድሙኒ ቶሎ ቶሎ ውሰዱኝ ትላለች። ለምን? ሚታያት ጥሩ መቀመጫ ነው። ከዱንያ ተዓብ ተገላግላ እዛ ቀብር ላይ የሚያስደስት ሐያት እያየች ነው። ያንን ነው የምትፈልገው። ቶሎ ውሰዱኝ ትላለች። ወኢን ካነት ገይረ ሳሊሐቲን ከዚህ ውጪ ከሆነች መጥፎ ከሆነች ግን ቃለት ሊአህሊሃ ያ ወይለሃ ወጥፋቷ አይነ ተዝሃቡነ ቢሃ ወዴት ነው የምትወስዷት ትላለች። የስማው ሰውተሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም የሷን ጩኸት የሷን ድምጽ ሁሉም ይሰማል። ኩለ ሸይን ሁሉም ሰው ሁሉም ነገር ይሰማል። ኢለል ኢንሳን የሰው ልጅ ሲቀር ወለው ሰሚዐ ኢንሳኑ የሰው ልጅ የሞተ ሰው ጩኸትን ቅጣትን ቢሰማ ነው ለሰኢቃ እዛው ክንትር ብሎ በቀረ ነበር አሉ። እንደውም በሌላ ሐዲስ እኔ የሰማሁትን ቅጣት ጌታዬን ጠይቄ ያሰማችሁ ነበረ። ነገር ግን የሞተ ሰው እንዲቀጣል እንዴ ብላችሁ እንደዚህ አይነት መከራ አለበት ብላችሁ አንዱ ሲሞት አትቀብሩም ብዬ ትሸሻላችሁ ብዬ ባልሰጋ ኖሮ የሰማሁትን ነገር አላህን ለምኜ አሰማችሁ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለማንም አይቀርም። ስለዚህ በዚች አጭር ሐያታችን ኸይር ነገር እንስራ። ወላሂ ኸይር ነገር እንስራ። ልክ ስንሞት ባንዴ ስም ይቀየራል። በጣም ያጅብ እኮ ነው ወላሂ። ካሚል አይባልም። ምናልባት ካሚል ሞተ ሊባል ይችላል። መሐመድ ሞተ፣ ፋጢማ ሞተች፣ ሩቅያ በስም ሊጠራ ይችላል ሞተ የሚለው። ከሞተ በኋላ ግን ስሙ ባንዴ ይረሳና ጀናዛ ወጣ ይባላል። ሬሳ ወጣ፣ ቀብር ስንት ሰዓት ነው ይባላል። ስማችን ባንዴ ይቀየራል። ላኢላሃ ኢላላህ። ስለዚህ በዚች አጭር ሐያት እንደው ለአኺራ በዚህ ነው ታዳ ሞት ለማንም ካልቀረ ለምንድን ነው የምንባላባት? እየተባላን ነው ዛሬ። አንዱ አንዱን ሐቅ ይወስዳል። ምን ይላል? ነገ ግን ቀብር እንገባለን። ኸይር ነገር ይዘን ከሄድን ኸይር ነገር አለን። ይሄው እንዳየነው ሐዲሱ ላይ ስራችን ቀብር ሳያስገባን አይለይም። ኢዛ ማተ الانسان يتبع الميت ثلاثه የሰው ልጅ ሲሞት ሶስት ነገር ይከተሉታል። አህሉሁ ቤተሰብ ይከተለዋል፣ ወማሉሁ ገንዘብ ይከተለዋል፣ ወአመሉሁ ስራውም ይከተለዋል። ቤተሰብና ገንዘብ ይመለሳል፣ መኪናውም ይመለሳል፣ አልጋውም ይመለሳል፣ ፎጣውም ይመለሳል፣ ጀናዛውን የለበሰው። ታዲያ ማን ይቀራል? ስራው ብቻ ይቀራል። አንድ ቤተሰብ ወላሂ በጣም ይወድ በጣም ላንተ የሚሞትልህ ቤተሰብ ለአንድ ሌሊት አብሬህ ቀብር ላይ ልደር የሚል የለም፣ ማንም የለም፣ አበደን የለም ማንም። ሁሉም ትተው ይሄዳሉ። አፈር ያለብሱሃል፣ አፈር ያለብሱሻል። ከዛስ
ስራሽ ኸይር ከሆነ ስራ ኸይር ከሆነ ቀብር ውስጥ የምትደሰትበት ነው። የሙሽራ እንቅልፍ ተኛ ትባል። የጀነት ምንጣፍ ይነጠፋል። የጀነት ልብስ ትለብሳለህ። መጥፎ ከሆነስ የጀሃነም ነው ልብሱ፣ የጀሃነም ነው ምንጣፉ። አላህ ይጠብቀን። ስለዚህ እቺ አጭር ሐያት እስቲ ስራዬ ምንድነው? ራሴ ወአንፉሰኩም ነፍሶቻችሁን አድኑ። ሌላ ቦታ አንቀስር። እኔ እስቲ ለአኺራ የሚበጀኝ ምን አለኝ? የሰውን አይብ ዘርዝሬ ብቻ ስለሰው ብቻ እንትን ብዬ ራሴ ረስቼ ከሆነ ወላሂ ኪሳራ ነው። ጡባ ሊመን ሸገለት አይቡሁ ሚን ዑዩብ ናስ። ጡባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ተረጋገጠችለት። የጀነትን ስጦታ አገኘ። ማን? የራሱ ኖር የሌላው ከሌላው ኖር ቢዚ ያደረገች እንዲህ ያለብኝ ብሎ ራሱን ይወቅስ። ላ ኡቅሲሙ ቢየውሚል ቂያማ ወላ ኡቅሲሙ ቢነፍሲ ለዋማ። ራሷን ወቃሽ የሆነች ነፍስ አላህ የማለባት እስቲ ሙቀሳት፣ ዝም በይ እንበላት። ማታ ገብተን እንተሳሰባት። ንግድን ትተሳሰብ አይደል ወንድም? ንግድሽን ትተሳሰባለሽ። ስንት ወጣ ስንት ከሰርኩ ምን አልኩ እንላለን ሁላችንም። እስቲ ደግሞ ገብተን እስቲ ዛሬ ስንት ሰው ቦጨቅሽ፣ እስቲ ምላሴ ስንት ሰው አማህ፣ ስንት ሰው አጣላህ፣ የስንት ሰው ሀቅ ወሰድክ፣ ስንት ሰላት አመለጠ፣ ስንት ኸይር ነገር ራቀ። እስቲ ምን ሰግደሃል በጀማ የሰገድከው ሱናውት እስቲ ሂሳብ እናድርግ። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ አሉ ዑመር። ስራችሁን ራሳችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ ስራችሁን መዝኑ ቀብለ አን ቱእዘኑ ከመመዘኑ በፊት። ለምን? መርማሪው ማን ነው? አላህ ነው። ወላሂ ከቀብር እንነሳለን። አንዳንድ ሰው ውሎን ይመስላል። እቺን ተናግሬ ልስገው። ውሎ ታውቃላችሁ? መን ተጃለሰ ተዋረሰ የሚባል ነገር አለ። ሰው አልመሩ አላ ዲኒ ኸሊሊህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰውዬ በጓደኛው ምንስር ነው። ውሎን ይመስላል። አንዳንዱ በቃ ሰው እዚህ ይዘላል ምን ይላል፣ ከዛ በኋላ እኮ በቃ ምንም እንትን ሐያት የሚባል የለም ብሎ የሚያምኑ ሰዎች አሉ። አገራችንም ጭምር ከነሱ ገሉና ሙስሊም የሆነ ሰው ምን ያላ አው በቃ ብሎ ያስባል። አትሸውድ። ሰው ዱንያ ላይ መጣው ለፈተና ነው። الذي خلق الموت والحياة ليبلوكم ሊሞክራችሁ ነው ያለው አላህ እንጂ በዳው ተበዳው አማኙ ከሃዲው ኸይር የሰራው መጥፎ የሰራው እኩል ይሆናል ቢባል የአላህ ሂክማ ጥበቡ ከንቱ ትቀር ነበር። ليس كذلك። ነገር ግን እንደዚህ አይደለም። ሙሽሪኮችም አሉ አኢዛ ሚትና ወኩና ቱራባን ወኢዛመን አይና ለመብዑሱን፣ እኛ ከሞትን በኋላ አፈር ከሆንን በኋላ አጥንታችን ከበሰበሰ በኋላ እንቀሰቀሳለን። አቡ ጀሃል አፈር አጥንት ምን እየፈረፈረ አንተ ሙሐመድ አሁን ነው ሰው ይነሳል ምትለው ይሎ ያላግጥ ነበር። አላህ ግን መልስ ሰጠ። ዘዐመ الذين كفروا እነዛ የካዱ ሰዎች ሞገቱ አሉ። ምን ሲሉ? አለዩ ባአሱ አንቀሰቀስም ሲሉ። ቁል በላቸው በላ እንዴታ ትቀሰቀሳላችሁ። እንደውም በመሐላ ነገራቸው ወረቢ በጌታውንብኝ ወላሂ ለቱባአሱና ትቀሰቀሳላችሁ። ከዛስ ثم لتنبؤن بما عملتم ከዛ ስትሰሩት በነበራችሁት ነገር ትነገራላችሁ። ወذلك على الله يسير። ይሄ ለአላህ ቀላል ነው። 100 ዓመት ቆይተን ኦዲት ያደርጋል። ይሄን ሰርታል ይሄን አድርጋል። አላህ መርምሮ አሳምኖ ምን ብሎ ነው ፍርድ የሚሰጠው። የሰው ልጅ ግን አሉ ሰለላሁ አንድ ቀን ሳቁ። ምንድነው የሚያስቀው ሲባል የሰው ልጅ ክርክሯ አንተው ፈራጅ ይላል አላህ፣ አንተው ዳኛ፣ አረ አንተው ከሳሽ፣ አንተው ዳኛ አይሆንም ይላል። መላእክቶች አይሆንም ይላል ነው። አዎ በእንግዲህ ምላስ ዝም በይ ይላታል አላህ። ምላስ ስልጣን ይወሰዳል፣ ዝም ትላለች። እጅ ጀምራል፣ እግር፣ የሰውነት ቆዳ በአጠቃላይ እሱ ላይ ይመሰክሩበታል። እጅም ይሄው የቻይናውን የቱርክ ያርኩ ሸጥ የነበርኩ እኔ አይደለም እንደ ምሳሌ ነው። እግርም ይላል እኔ አልነበርኩ እንደ ጠንቋይ ቤት ሲሄድ የነበርኩ ይላል። እኔ አልነበርኩ እንደ መጥፎ ቦታ ሲሄድ የነበርኩ። የሰውነት አካል በአጠቃላይ በሱ ላይ ይመሰክሩበታል። እናንተን ለማዳን ፍጥር በእኔ ላይ ሲል ቃሉ አንጠቀና አላህ ወአንጠቀ ኩለ ሸይ፣ ሁሉም ነገር አናጋሪ የሆነ ጌታ አናገረና ይላል። ምስክር በራስ ነው። ስለዚህም በዚህ አጭር ህይወት ሁላችንም ኸይር ነገር ሰርተን የምንሄድ አላህ ያድርገን። አላህ Subhanahu Wa Ta'ala መልካም ከተናገርኩ ከሱ ነው፣ ከተሳሳትኩ ከነፍሴና ከሸይጣን ነው። እሱ ቤት እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ።